ኢየሱስ ተመልሶ ወደ ምድር ይመጣል። ሆኖም ግን ኢየሱስ ተመልሶ ከመምጣቱ በፊት በምድር ላይ መሆን የሚገባቸው ኩነቶች አሉ። አንደኛ፣ የሐሰተኛው ክርስቶስ በቤተ መቅደስ መገለጥ። ኢየሱስ ተመልሶ ከመምጣቱ በፊት ሐሰተኛው ክርስቶስ በቤተ መቅደስ መገለጥ ይኖርበታል። ሁለተኛ፣ የሶስተኛው የአይሁድ ቤተ መቅደስ መገንባት። ሐሰተኛው ይገለጥ ዘንድ ቤተ መቅደስ መገንባት ይኖርበታል። ሶስተኛ፣ ብሔራዊ መንጻት። አይሁዳውያኑ ቤተ መቅደሱን ይገነቡ ዘንድ በቀይ ጊደር አመድ መንጻት ይኖርባቸዋል። በዛሬ ቪዲዮ የምናየው ሁለቱን ነው፣ ማለትም ብሔራዊ መንጻትና ሶስተኛው የአይሁድ ቤተ መቅደስ መገንባት። በመጀመሪያ ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። As to be the first sacrifice of a rebuilt temple. Yes, I take it. Yeah. ከብዙ ዓመታት ልፋት በኋላ በጉጉት እየተጠበቀች የምትገኘው ቀይዋ ጊደር ተገኝታለች። አሁን የቀይ ጊደሯ አመድ ስርዓት በአይሁድ መሪዎች ዝግጅቱ ተጠናቋል። አንድ ጊዜ በብሉይ ኪዳን ሰዎች የቀይ ጊደሯን አመድ ይቀቡና ከኃጢአታቸው ነፃ ይሆናሉ። እናም ወደ ቅድስተ ቅዱሳን ለመግባት ዝግጁ ይሆናሉ። እስራኤል አሁን የቀይ ጊደሯን አመድ ስርዓቱን ለማከናወን ዝግጅቷን ሁሉ አጠናቃለች። ታላላቅ ሚዲያዎች ራሱ እያወሩ የሚገኙት ስለሷ ነው። דוד, הרב יואל שוורץ, ראש ישיבת בר ירושלים, אב בית דין בסנהדרין וראש בית דין לבני נוח, הרב ישראל אריאל, יושב ראש מכון המקדש. ከዚህ በፊት አስቀድሞ ሌሎቹ ቀይ ጊደሮች ንጹህ ሆነው ስላልተገኙ መወገዳቸውን ሪፖርቶች ያስረዳሉ። በትንሹ እንኳን ነጭ ጸጉር የተገኘባቸው ጊደሮች ሁሉ ይወገዳሉ። በ2023 አንዷ ቀይ ጊደር ተወግዳለች። ከዚያም ቀጥሎ በ2024 ሁለት ተወገዱ። ከጥቂት ወራት በፊት አንዷ ጊደር ተመርጣ ነበር። ነገር ግን እኛ አንድ የተማርነው ነገር ቢኖር ስታድግ ነጭ ጸጉር ስለምታወጣ ትወገዳለች። በተመሳሳይ ሁኔታ ከዚህ በፊት ተወግዳ የነበረችው ጊደር እንደገና ነጭ ጸጉሯን ታወጣለች። አሁን እኛ እየጠበቅን ያለነው መስዋዕት መደረጓንና የመንግስት ፈቃድ ብቻ ነው የሚያስፈልገን። በአንድ ቪዲዮ ሞሻስ ፊግላንድ እንደተናገረው የእስራኤል ፕሬዚዳንት ቢሆን ኖሮ አሁኑኑ ቤተ መቅደሱ እንደሚገነባ ተናግሯል። Rebuilding the temple. עם ישראל חי. ከጥንት ጀምሮ እነዚህ እንደሚሆኑ ጻፎች ያስረዳሉ። የእስራኤሉ ፕሬዚዳንት ቢንያም ኔታንያሁ የእስራኤልን ሕዝብ አንድ አድርጎ ማየት ጀምረዋል። የአክራሪ ኦርቶዶክስ መሪዎችና አስተማሪዎች የእስራኤሉ ፕሬዚዳንት ቢንያም ኔታንያሁ በዚህ ጉዳይ እንደሚስማሙ ያምናሉ። ኔታንያሁ ይህንን ለመገንባት ትልቅ ህልማቸው ነበር። አይሁዳውያኖቹ እና ወንጌላውያኖቹም ጨምሮ ብዙዎቹ በዚህ ጉዳይ እየተስማሙበት ይገኛሉ። እንደ ቴምፕል ኢንስቲትዩት እና ያሉት ቡድኖች ደከመኝ ሰለቸኝ ሳይሉ እየሰሩ ይገኛሉ። ኔታንያሁ በዚህ ዙሪያ እስራኤላውያኑ ትልቅ ግምት አለው ብለው እያሰቡ ይገኛሉ። ሶስተኛውን ቤተ መቅደስም እናም ብዙዎቹ ዶናልድ ትራምፕ እንደሚደግፏቸው ያምናሉ። ፕሬዚዳንት ትራምፕ በዚህ ዙሪያ ሁሉንም ነገር እየገፋፉ ይገኛሉ። ሶስተኛው ቤተ መቅደስ እንዲገነባ እያገዙ ነው። ምናልባት መነጠቅ አንድ ቀን ሊሆን ይችላል። ምክንያቱም በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ድንገት የእግዚአብሔር መለከት ይነፋል ይላል። ኢየሱስ ይመጣል።
መነጠቅ